ሰላም እንደምን አላችሁ ውድ የኦል ስፖርት ቤተሰቦች። የጃፓን የዓለም አትሌቲክስ ሻምፒዮና አምስተኛ ቀኑ ላይ ደርሷል። በአምስተኛ ቀን መርሃ ግብሩ ኢትዮጵያ ተጠባቂ ውድድሮችን ታደርጋለች። በተለይ በ3000 ሜትር መሰናክል ፍጻሜ ሴቶች ሜዳሊያ ልትገባ ትችላለች ተብሎ እየተጠበቀ ነው። ቅዳሜ ተጀምሮ ሮብ በደረሰው በዚህ ውድድር ላይ ኢትዮጵያ እስካሁን ምንም አይነት ወርቅ ማግኘት አልቻለችም። በአንጻሩ ጎረቤታችን ኬንያ ከዓለም ሁለተኛ ላይ ተቀምጣለች። ለመሆኑ ዛሬ የሚደረጉት ውድድሮች ስንት ሰዓት የሚከናወኑ ናቸው? የት መመልከት እንችላለን? እነማን ይወዳደራሉ? ምንስ አይነት ታሪክ አላቸው? የሚለው በቀዳሚነት የምናየው መረጃችን ነው። በሁለተኝነት ደግሞ አጠቃላይ የቶኪዮ የዓለም አትሌቲክስ ሻምፒዮና ምን ይመስላል? ኢትዮጵያ ከጎረቤቶቿና ጋር አሁን ያለችበት ሁኔታ፣ አጠቃላይ ተፎካካሪነታችን ምን ይመስላል? ችግራችን ምንድነው? ምን መፍትሄ ያስፈልገናል? የሚለውን እናያለን። በደረጃ ሰንጠረዡ ደግሞ ኢትዮጵያ ከዓለም ስንተኛ ላይ ነው የምትገኘው? እነማን ከ1 እስከ 10 እየመሩ ነው? ኢትዮጵያ እስከዚህ ዝርዝር አለችበት ወይ የሚለውን አሰናርተንላችኋል። ቶኪዮ የኢትዮጵያ አትሌቶች መፈንጫ ነበረች። ላብነትን ባሳለፍነው ዓመት ያደረግናቸውን ውድድሮች ማየት በቂ ነው። ኢትዮጵያና ቶኪዮ ዘንድሮ እስካሁን ባለው እስከ ሮብ እንዴት ሊገናኙ አልቻልም? በተለይ በወርቅ ከ1 እስከ 3 የሚወስዱበት ጊዜ የነበሩበት ሁኔታ ዘንድሮ በምን ምክንያት አጣነው የሚለውን ጨምረንም እንዳሰው ነው። በርካታ ሀገራት እንግዲህ አትሌቶቻቸውን ያበረታታሉ። ኬንያውያንም በአስደናቂ ሁኔታ እንግዲህ ፕሬዝዳንቱን ጨምሮ ዊሊያም ሩቶ ጀግኖቻቸውን እያበረታቱ ነው። አንድ አፍሪካዊት ሀገር ደግሞ ገንዘቧ ላይ ወይም ደግሞ ብሯ ላይ የአንድን አትሌት ፎቶ አትማለች። ሌላኛው የምንሰማው ጉዳያችን ነው። እንደምን አላችሁ እናንተ የቶኪዮ የዓለም አትሌቲክስ ሻምፒዮናን እንዴት እያያችሁት ነው? ዋና ችግራችን ምን ታዘባችሁ? በቀጣይ ደግሞ በወንዶች 5000 ሴቶች 5000 3000 ሴቶች መሰናክልን ጨምሮ ነጽጌ ድጎማ ያሉበት የ800 ሜትር መሰናክል ውድድሮች አሉ። በእርግጥ የውድድሩ አምስተኛ ቀን ላይ ነን። ገና እስከ ቅዳሜ እስከ እሁድ ድረስ የሚቀጥል ውድድር ነውና በርካቶች ወርቅ ሊመጣ ይችላል የሚል ተስፋ አላቸው። ለአብነትም ፓሪስ ኦሎምፒክ ወርቅ አተን ተስፋ በቆረጥንበት ጊዜ የታምራት ቶላን አይነት ጀግና ተወልዷልና አሁንም ማንም ሊወስን አይችልም። በጊዜ ተስፋ መቁረጥ የለብንም፣ እንዲያውም አትሌቶቻችንን ማበረታታት አለብን እያሉ ነው። ዛሬም የፍጻሜ ውድድር አለ። ቀጣይም የምንታወቅበት 5000 ውድድሮች አሉና መልካም ዕድል ለአትሌቶቻችን፣ ድል ኢትዮጵያ፣ ጀግንነት ለሀገራችን እያላችሁ መልካም ዕድል ተመኙላቸው። ነው ወደ መረጃው አለፉ። የጃፓን የዓለም አትሌቲክስ ሻምፒዮና ዛሬ ረቡዕ አምስተኛ ቀኑ ላይ ደርሷል። በአስደናቂ ሁኔታ ምርጥ ፉክክሮች እየታዩበትና ሪከርዶች እየተሰበሩ እንዲሁም የግል ምርጥ ሰዓቶች እየተመዘገቡበት ይገኛሉ። ኢትዮጵያ እስካሁን ድረስ 3 ሜዳሊያዎችን ነው ማምጣት የቻለችው፣ 2 ብርና 1 የነሐስ ሜዳሊያ። እሱም በ10000 ሜትር የወንዶች በዮሚፍ ቀጀልቻ አማካኝነት እንዲሁም ደግሞ በፓሪስን ባለውለታችን በነበረችው ትዕግስት አሰፋ የማራቶን የብር ሜዳሊያ ነው። ከዛ ውጪ ኢትዮጵያን ማስጠራት በማይታክታት ጀግኒት ጉዳፍ ጸጋይ ደግሞ የነሐስ ሜዳሊያ በማምጣት 3 ሜዳሊያዎችን ሰብስበናል። ዛሬ ሮብ ምናልባት ተጨማሪ ሜዳሊያዎች ከሚጠበቁበትና ተስፋ ያላቸው አትሌቶች አሉበት የ3000 ሜትር መሰናክል ይደረጋል። የ3000 ሜትር ሴቶች መሰናክል ፍጻሜ ዛሬ ከቀኑ 9:57 የሚደረግ መርሃ ግብር ሆኖ ታይቷል። በዚህ መርሃ ግብር ላይ እንግዲህ ከሴቶቻችን ሲምቦ አለማየሁና ሎሚ ሙለታ ናቸው የሚሳተፉት። በዚህ በ3000 ሜትር መሰናክል ማጣሪያ ኢትዮጵያን ወክለው ከተሳተፉ 3 አትሌቶች 2ቱን ማሳለፍ ችለናል። ወደዚህ ዙር ማለፍ ካልቻሉት አትሌቶች መካከል አንዷ ወጣቷ አትሌት ነበረች። ታስታውሳላችሁ፣ አለምናት ዋለም ማለቴ ነው። ሲምቦ አለማየሁና ሎሚ ሙለታ ግን ማጣሪያውን አልፈው ለፍጻሜ ደርሰዋል። ያስመዘገቡበትና ያሳዩት ብቃትም ጥሩ የሚባል እንደነበረ እናስታውሳለን። እነዚህ 2ቱ አትሌቶች እንግዲህ ከፓሪስ ልምድ ወስደዋል ብለንም እናስባለን። ለፍጻሜ ውድድር ለማለፍ የበቁት እንግዲህ በ3 ምድብ ተከፍሎ ከእያንዳንዱ ምድብ የመጀመሪያውን 5 ደረጃ ይዘው የጨረሱ ተወዳዳሪዎች ለፍጻሜ እንዲያልፉ ከተደረገ በኋላ ነበር በዓለም አትሌቲክስ ሕግና አሰራር መሰረት። በዚህም በምድብ 1 የተወዳደረችው አለምናት ዋለ አቋርጣ ነበር የወጣችው። በምድብ 2 ደግሞ ሲምቦ አለማየሁ ከባህሬኑ ፍሬድ ያቢና ከቱኒዚያው ማራ ቡዚያ
ጋር አንገት ለአንገት ተናንቃ ማለፍ ችላለች። በ9:15:84 ሰዓት ነበረ ሶስተኛ ወጥታ ወደ ፍጻሜው መድረስ የቻለችው። ሲምቦ በ3000 ሜትር መሰናክል ኢትዮጵያ ብዙም በማታወቅበት ውድድር በተደጋጋሚ ማሸነፍ የቻለችና ወደፊትም ትልቅ ተስፋ የተሰጣት ወጣት አትሌት እንደመሆኗ መጠን በዛሬው ዕለት ምናልባት ታሪክ ልትሰራ ትችላለች የሚል ተስፋ አለ። ሌላኛው በምድብ 3 ኢትዮጵያን ወክላ የነበረችው ሎሚ ሙለታ ነች። ሎሚ ሙለታ ዛሬ እንግዲህ ሁለቱንም አጠቃላይ ጠንከር ያሉ አትሌቶች ጠብቋቸዋል። እንደነገርኳችሁ የባህሬኑን ፍሬድ ያቢ፣ የቱኒዝቷ አማሯ ቦዋዚያኔና የኬንያ ዴኒስ ሌምጎሌን እንዲሁም ፔሬስ ቼሙታይም በዚህ ውድድር የኡጋንዳ ማለት ነው ከባድ ተፎካካሪዎች ናቸው። በዚህ መካከል እንግዲህ ሎሚ ሙለታ በ9:12:20 ሶስተኛ ወጥታ ለፍጻሜ ማለፍ ችላ እንደነበረች ይታወቃል። እንደነገርኳችሁ የሴቶች 3000 ሜትር መሰናክል የፍጻሜ ውድድር ዛሬ ረቡዕ መስከረም 7 2018 ዓ.ም ከቀኑ 9:57 ላይ የሚካሄድ ይሆናል። በፓሪስ ኦሎምፒክ ኢትዮጵያን ወክለው የነበሩ ሎሚ ሙለታና ሲምቦ አለማየሁ ኢትዮጵያን የሚወክሉ ይሆናል። መልካም ዕድል አትሌቶቻችን። ሌላኛውና በዛሬው ዕለት የሚጠበቀው ውድድር የ1500 ሜትር ውድድር ነበረ። ረቡዕ ከቀኑ 10 ሰዓት ከ1500 ሜትር ወንዶች ፍጻሜ ይደረግ ነበር። ኢትዮጵያ ግን ከ1500 ተሳታፊ ላትን መለሰ ንብረት፣ ኤርሚያስ ግርማ ወገን አዲሱ ኢትዮጵያን እንዲወክሉ ተመርጠው ነበር። አብዲሳ ፈይሳም በዚህ ተጠባባቂ ነበር። ውድድር ፍጻሜው ላይ እንግዲህ ለፍጻሜ ባለመድረስ ማጣሪያዎች ላይ በመውደቅና በተለያዩ ምክንያቶች ኢትዮጵያ ዛሬ በ1500 ሜትር ምንም ተወካይ የሚኖራት አይሆንም ማለት ነው። እስኪ አንድ ጉዳይ እናንሳ። እስኪ ውድድር እንዴት እየሄደ ነው የሚለውን እንይ። የዚህ ውድድር እንግዲህ ኢትዮጵያ ዋናው የተፎካካሪነት የቡድን ስሜት ማጣትና በአሰልጣኝና በሯጮች መካከል አለመናበብ የሚሉ ምልክቶች ይታያሉ። ለአብነት የሰለሞን አረጋ አሰልጣኝ አዲስ አበባ ተቀምጦ ሰለሞን ባረጋ እዛው ቶኪዮ መሆኑ ነው። እሱ ብቻ ሳይሆን በቶኪዮ ኦሎምፒክ የወርቅ ሜዳሊያ ያመጣው ሰለሞን ከ1 እስከ 5 አለመውጣቱም ሌላኛው አሳሳቢ ጉዳይ ነው። ይህ ባለበት ሁኔታ ሌሎች ሀገራት ሜዳሊያዎችን ከፍ እያደረጉ ነው። ከዚህ አንጻር ኢትዮጵያ ስንተኛ ላይ ነች የሚለውን እኔ በአሜሪካ ሜዳሊያዎችን ጨምራለች። 6 ወርቅ 2 ብር 8 በአጠቃላይ ሜዳሊያዎችን በመያዝ ከዓለም አንደኛ ነች። ኬንያ ምናልባት እንግዲህ በወርቅ ልትበልጥ ትችላለች። ምክንያቱም የኦሎምፒክ ስላልሆነ ሩጫ ይበዛል እየተባለ ከወዲሁ እየተገመተ ነው። የ5000 የ10000 ሌሎችን ከግምት ስናስገባ ኬንያ አሜሪካ ልትበልጥ ትችላለች እየተባለ ነው። ኬንያ 3 ወርቅ 1 ብር 2 ነሐስ በድምሩ 5 ሜዳሊያን በመሰብሰብ አሜሪካን እየተከተለች ትገኛለች። ካናዳ 3 ወርቅ በመያዝ ሶስተኛ ደረጃ ላይ ነች። ኒውዚላንድ 2 ወርቅ በመያዝ 4ኛ ደረጃ ነች። ጃማይካ 1 ወርቅ 3 ብርና 1 ነሐስ 5 ሜዳሊያዎችን በመያዝ 5ኛ ነች። ስዊድን 6ኛ፣ ስዊዘርላንድስ እና ታንዛኒያ 7ኛ ደረጃ ላይ ይገኛሉ። ስፔን እና ፈረንሳይም 7ኛ ናቸው 1 ወርቅ በመያዝ። አጠቃላይ እንግዲህ ኢትዮጵያ እስካሁን 12ኛ ላይ እንደነበረች ይታወቃል። ወደ 13ኛ ላይ አሽቆልቁላለች። 2 ብር 1 ነሐስ እና አጠቃላይ 3 ሜዳሊያዎችን የያዘችው ኔዘርላንድ፣ ቻይና፣ ብራዚል፣ ኮሪያ፣ ሞሮኮ ከኢትዮጵያ በታች ያሉ ሀገራት ናቸው። አጠቃላይ እንግዲህ 23 ሀገራት እስካሁን ሜዳሊያውን መውሰድ ችለዋል። ኢትዮጵያ ግን ወርቁን ማግኘት አልቻለችም። ወደ አንድ መረጃ እንለፍ። ቦትስዋና ጀግኗን አመስግናለች። አትሌቱ ገንዘቧ ላይ ስሙና ፎቶ ታትሟል። የቦትስዋና ብሔራዊ ባንክ የኦሎምፒክ ሻምፒዮኑ ሌስሊ ቴምቦሆ ምስል ያረፈበትን የመገበያያ ገንዘብ ይፋ አድርጓል። ባንኩ የተመሰረተበትን 50ኛ ዓመት ክብረ በዓል ሲያከብር በፓሪስ ኦሎምፒክ ለቦትስዋና የመጀመሪያውን የወርቅ ሜዳሊያ አስገኝቷል። ሌስሊ ቴምቦሆን ይህ ምስል በማተም አዲስ የ50 ብር ፑላ የተሰኘ የቦትስዋና መገበያያ ገንዘብ አስተዋውቋል። ቴምቦሆ በፓሪስ ኦሎምፒክ በ200 ሜትር የወርቅ ሜዳሊያ ከማሸነፉ በተጨማሪ በወንዶች 400 ሜትር የዱላ ቅብብል ውድድር ቦትስዋና የብር ሜዳሊያ አሸናፊ እንድትሆን ከፍተኛ አስተዋጽኦ ያበረከተ ጀግና ነበር። በዱላ ቅብብል ውድድር የሜዳሊያ ተሸላሚ ሆነ ባይፖዶሪና ቡሳንግ ኬምናሺፕ እንዲሁም አንቶኒ ፔስላም ከቴምቦሆ ጋር በቦትስዋና 50 ፑላ መገበያያ ላይ ምስላቸው ታትሞላቸዋል። ቴምቦሆ ከፓሪስ ኦሎምፒክ ድሉ በኋላ ወደ ቦትስዋና ሲመለስ በመዲናዋ ጋብሮኒ በሚገኘው ብሔራዊ ስቴዲየም ከ30,000 በላይ የህዝብ የጀግና አቀባበል አድርጎለታል። በአመቱ ኦገስት 9 ነሐሴ 3 በመላው ቦትስዋና የሌስሊ ቴምቦሆ ቀን ብሔራዊ ክብረ በዓል ሆኖ እንዲውል መወሰኑ ይታወቃል። የ22 ዓመቱ ሌስሊ ቴምቦሆ በጃፓን ቶኪዮ እየተካሄደ በሚገኘው ዓለም ሻምፒዮና ለሀገሩ ሜዳሊያ
ያስመዘግባል ተብሎም እየተጠበቀ የሚገኝ አትሌት ነው። ሌሎች ሀገራት እንግዲህ ጀግኖቻቸውን በዚህ ደረጃ ያከብራሉ፣ ሐውልቶችን ይሰራሉ፣ ይሸልማሉ። ከሰሞኑ እያንዳንዷ ሜዳሊያ በተገኘች ቁጥር የኬንያው ፕሬዝዳንት ዊሊያም ሩቶ አድናቆቱን ያሳያል። በቻን አፍሪካ በተደረገው የነበረው ውድድርም ደግሞ እንዲሁ ስቴዲየም ድረስ በመገኘት ሽልማቶችን በመስጠት የኬንያ ወንዶችን በማበረታታት ታይቶ በማይታወቅ መንገድ ኬንያ ቻን አፍሪካ ድረስ እንድትሄድ ሲያደርጉ አይተናል። እንዲሁም ኬንያውያን ትናንትና ፌዝ ኪፕየጎን ስታሸንፍ ቢያትሪስ ቺቤት በእንባ እንድትታጠብ አድርጓል። ለዚህ ረዳ ዘንድ እንግዲህ ኬንያውያን ከከተማ ራቅ ብለው በአብረው እየኖሩ ምግብ በየተራ እያበሰሉ የሀገር ፍቅርን ገንብተዋል እየተባለ ነው። ኢትዮጵያ ግን ካሸኛኘቱ ጀምሮ ስካይላይት ሆቴል የተሸኙት አዲስ ዓመትና ህዳሴ ግድብ ምርቃት አለ በሚል እዚሁ ቤተ መንግስት እንኳን ለመሸኘት አልታደልንም ነበር። ይህ እንግዲህ በርካቶች አሳዛኝ ነው እያሉ ነው። ከዛ በዘለለ ቀነኒሳን፣ ኃይሌን፣ ደራርቱን የመሳሰሉ ጥሩዬን በምን ያህል አክብረናቸዋል፣ እውቅና ሰጥተናቸዋል። ለእነዚህ እውቅናና አክብሮት ከሌለን ወጣቶቹ እንዴት ውጤት ሊያመጡ ይችላሉ ብለው የሚጠይቁም አሉ። ይህ ብቻ አይደለም። ከፓሪስ ኦሎምፒክ ወደዚህ ስንሄድ ይዘናቸው የሄድናቸው ልጆች አዳዲሶቹ እጅግ በጣም ጥቂት ናቸው። ነባርና በእድሜ የገፉ አትሌቶችን እስኪያዝን ድረስ ምን የተለየ ውጤት ልንጠብቅ እንችላለን የሚሉም አሉ። በተመሳሳይ አትሌት፣ በተመሳሳይ አሰልጣኝ እንዲሁም ደግሞ በተመሳሳይ ሁኔታ ይሄ ነገር የትም ከዚህ በላይ የሚገባንን አግኝተናል እያሉ ነው። አንዳንዶች ኬንያና ሌሎች ሀገራት ደግሞ ከጃፓን በሚመሳሰል የአየር ንብረት ልምምድ ሰርተዋል። ኢትዮጵያ እንኳን እንግዲህ ወደ ሞቃታማ ቦታዎች ሄዳ ልምምድ መስራት አልቻለችም። አትሌቶችም አየሩ ከበደን እያሉ ነው። ይሄ ነገር ቸልተኝነት ይታይበታል። የመረጃ ክፍተቶችና የግልጸኝነት ችግርም አለ። ይህ የሚሆነው ደግሞ ለአትሌቲክሱ ሙሉ ጊዜና ትኩረት ሰጥቶ አለመስራት ነው በሚል ትችትም እየተነሳ ነው። የሆነ ሆኖም ቶኪዮ ከተጠቀምንበት አሁንም መልካም እድላችን ነው፣ አረፈደም የሚሉ ሀሳቦች አሉ። ቀጣይ ውድድሮች ላይ ደግሞ ተደጋጋሚ ወርቆች ከመጡ ከዚህ ስሜት ወጥተን ደግሞ ሌላ ሙድ ውስጥ ልንገኝ እንችላለን እያሉ ነው። ለማንኛውም ክቡራና ክቡራት የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በቀጣይ ሌላ አዳዲስ መረጃዎች ሲመጡ ለእናንተ እጀምለሳለሁ። ያሁኑ ግን አበቃው። መልካም ጊዜ